የአፍሪካ ጉብኝታቸውን ለማጠናቀቅ የተቃረቡት ፕሬዝዳንት ማክሮን ትልቅ የምስራች ይዘው አዲስ አበባ ገብተዋል። ከኢትዮጵያ ጋር ከመቶ ዓመታት የተሻገረ ጥብቅ ወዳጅነት ያላት ፈረንሳይ በወደቡ ጉዳይ ድጋፏን እንደምትቀጥል አረጋግጣለች። ፕሬዝዳንት ማክሮን ለጠቅላይ አስደሳች ቃል እንደገቡላቸውም ተሰምቷል። በዝርዝር እንመለከተዋለን። በሌላ በኩል ደግሞ ግብጽ ጉድ ተሰርታለች። ኢትዮጵያ ድርሽ እንዳትልበት ባለችው ቀይ ባህር ላይ ግዙፍ ነዳጅ ጫኝ መርከቧ በአደገኞቹ ፓይሬት መጠለፉ የተሰማ ሲሆን $100 ሚሊዮን ማስለቀቂያ ትጠይቃለች። ክስተቱ የኢትዮጵያን በቀይ ባህር ተሳትፎ ጥያቄ ውሃ የሚያስነሳ አድርጎታል መባሉን ጨምሮ የእስራኤሉ የመከላከያ ጋሻ የእስራኤል ጦር ያልጠበቀ አዲስ የድሮን ስጋት ገጥሟቸዋል የሚለውን አክለን ይዘን ተገኝተናል። ሰላም ጤና ይስጥልን ወደ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካሉና ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገረን። እስከ ፍጻሜው አብራችሁን ቆዩ። የፈረንሳይ ሪፐብሊክ ፕሬዝዳንት ለ3 ቀን ይፋው የሥራ ጉብኝት ኢትዮጵያ አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንቱን በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ተቀብለዋቸዋል። ጠቅላይ ሚኒስትሩ ባስተላለፉት የእንኳን ደህና መጡ መልእክት በኢትዮጵያ የሚያደርጉት ሶስተኛው ይፋው የሥራ ጉብኝት በፈረንሳይና በኢትዮጵያ መካከል ያለውን የጸና ወዳጅነት ጉልህ ማሳያ ነው ብለዋል። ወሳኝና ፍሬያማ በሆኑ ውይይቶች ላይ ትኩረት በምናደርግበት በዚህ ወቅት አንድ ነገር እርግጥ ነው። እርሱም በኢትዮጵያና በፈረንሳይ መካከል ያለው ትስስር ይበልጥ እየተጠናከረ ብቻ የሚዘልቅ ነው ሲሉም አክለዋል። ፈረንሳይና ኢትዮጵያ በተለይ ባለፉት 8 ዓመታት ግንኙነታቸው በንግድ በሳይንስና ወታደራዊ ጉዳዮች ላይ ይበልጥ ያጠናከሩ ሲሆን የፈረንሳይ መንግስት የኢትዮጵያ ባህር ኃይል መልሶ እንዲቋቋም በተደረገው ጥረት ውስጥ ባህርተኞችን በማሰልጠንና ለባህር ኃይል ሰራዊት አስፈላጊ የሆኑ የፓትሮል ጀልባዎችን ጨምሮ ወሳኝ ቁሳቁሶችን በመለገስ ከፍተኛውን እገዛ ማድረጉም የሚታወቅ ነው። የኢትዮጵያና የፈረንሳይ ዲፕሎማሲያዊ ግንኙነት ከ100 ዓመታት በላይ ያስቆጠረና በጋራ ጥቅም ላይ የቆመ ብርቱ ወዳጅነት ነው። ፈረንሳይ የኢትዮጵያን የባህር በር የማግኘት ጥያቄ አግባብነትና ህጋዊነት በግልጽ ከሚደግፉ ሀገራት ቀዳሚዋ ስትሆን የፕሬዝዳንት ማክሮን አስተዳደር ኢትዮጵያ በሰላማዊ መንገድና በዓለም አቀፍ ህግ መሰረት የባህር በር ለማግኘት የምታደርገውን ጥረት በሙሉ ልብ እንደሚደግፍ አረጋግጧል። የድጋፍ በንግግር ብቻ ሳይወሰን የኢትዮጵያን የባህር ኃይል መልሶ ለማደራጀትና አባላቱን ለማሰልጠን በሚደረገው የመከላከያ ትብብር በተግባር እየታየ ይገኛል። ሀገራቱ ያላቸው የኢኮኖሚ ትብብር ከተለምዷዊ የእርዳታ ሰጭና ተቀባይነት ግንኙነት ወጥቶ ወደ ኢንቨስትመንትና የጋራ ምርታማነት ተሸጋግሯል። የፈረንሳይ ልማት ኤጀንሲ ኤፍዲ ለኢትዮጵያ ኤሌክትሪክ መረብ ማዘመኛ የ80 ሚሊዮን ዩሮ ብድር የፈቀደ ሲሆን በታዳሽ ኃይልና በአረንጓዴ ኢንዱስትሪ ላይም በትኩረት እየሰራ ይገኛል። ታሪካዊ የላሊበላ አብያተ ክርስቲያናት ጥገና እስከ ዘመናዊ የኢኮኖሚ ስትራቴጂካዊ አጋርነት ድረስ ያለው ይህ ግንኙነት በሁለቱ ሀገራት መካከል አስተማማኝና ጠንካራ ምሰሶ መገንባቱን ያሳያል። በተያዘ መረጃ ኢትዮጵያና ፈረንሳይ በታዳሽ ኃይልና በዲጂታላይዜሽን ዘርፎች ላይ የሚያተኩሩ የ54.6 ሚሊዮን ዩሮ የብድር ስምምነት መፈራረማቸው ተሰምቷል። ስምምነቱ የተፈራረመው ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በሁለትዮሽና በጋራ ጉዳዮች ላይ ከመከሩ በኋላ መሆኑ ታውቋል። የስምምነት በዋናነት የተቀናጀ ዘላቂ ኃይልን ለማልማት እንዲሁም የዲጂታላይዜሽን ፕሮግራምን በተሟላ ሁኔታ ለመተግበር የሚውል ነው። ከገንዘብ ብድር ስምምነቱ በተጨማሪ ሁለቱ ሀገራት የ150 ሜጋዋት የጂኦተርማል ኃይልን ማመንጨት የሚያስችል የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ለውጥ አድርገዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው እንዳሰፈሩት ከፕሬዝዳንት ማክሮን ጋር ያደረጉት ውይይት በሁለቱ ሀገራት መካከል ያለውን ቁልፍ ስምምነቶች ወደ ተግባር ለመለወጥ ያለመ ነው። በውይይቱ ወቅትም በታዳሽ ኃይል ልማትና በቴክኖሎጂ ሽግግር ዙሪያ በጋራ ለመስራት መስማማታቸው የተገለጸ ሲሆን ፕሬዝዳንት ማክሮን ለጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት እውን እስኪሆን ድረስ በዲፕሎማሲ ሆነ በወታደራዊ ዘርፍ የፈረንሳይ መንግስት ድጋፍና አጋርነት ተጠናክሮ እንደሚቀጥል ማረጋገጫ ቃል ኪዳን እንደገቡላቸው የ4 ኪሎ ምንጮች አረጋግጠዋል። በቀጣይ መረጃ
በትግራይ ክልል ፕሬዝዳንት ጽህፈት ቤት የሚዲያ አጠቃቀም ላይ ድንገተኛ ለውጥ ተስተውሏል። የትግራይ ክልል ፕሬዝዳንት ጽህፈት ቤት የማህበራዊ ሚዲያ ገጽ ከቀናት በፊት የክልሉን ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መግለጫዎች ሲያጋሩ ቆይቶ ዛሬ ለመጀመሪያ ጊዜ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት በማለት ዘገባዎች ማቅረብ ጀምሯል። የጽህፈት ቤቱ ይፋ የመረጃ መረብ ላይ የታየው ለውጥ በክልሉ ያለውን ከፍተኛ የፖለቲካ አመራር ሚናና ተዋረድ በተመለከተ አዲስ አቅጣጫ መጠቆሙ ተመላክቷል። ላለፉት ጥቂት ቀናት የጽህፈት ቤቱ ገጽ ትኩረትን አድርጎ የነበረው በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሚሰጡ መግለጫዎችና በሚከናወኑ ተግባራት ላይ ነበር። ሆኖም ዛሬ የወጡ ዘገባዎች ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት ማዕረግ በመጥቀስ የቀረቡ ሲሆን ይህም በክልሉ ወቅታዊ የፖለቲካ ሁኔታ ላይ ትልቅ ትኩረት የሳበ ክስተት ሆኗል። በቀጣይ መረጃ ግብጽ ጉድ ተሰራች። ኢትዮጵያ ድርሽ እንዳትልበት ባለችው ቀይ ባህር ላይ ግዙፍ ነዳጅ ጫኝ መርከቧ በአደገኞቹ ፓይራይት መጠለፉ የተሰማ ሲሆን $10 ሚሊዮን ማስለቀቂያ ትጠይቃለች። ክስተቱም የኢትዮጵያን በቀይ ባህር ተሳትፎ ጥያቄ የሚያስነሳ አድርጎታል። ንብረቱን የተባበሩት አረብ ኤሚሬትስ ኩባንያ የሆነና በግብፃውያን ባህርተኞች የሚንቀሳቀስ ሚትዮሪካ የተሰኘ ነዳጅ ጫኝ መርከብ በየመን አቅራቢያ በሶማሊያ የባህር ወንበዴዎች መጠለፉ ተሰምቷል። ይኸው ግዙፍ መርከብ ከ2800 ሜትሪክ ቶን በላይ የሆነ ናፍጣ ወደ ግብጽ ለማድረስ በተቃረበበት ወቅት ነው በጠላፊዎቹ እጅ የገባው። የተባበሩት አረብ ኤሚሬትስን ጨምሮ አንዳንድ የአረብ ሊግ አባል ሀገራት ጠለፋውን የተቃወሙ ሲሆን የታገተው መርከብ እንዲለቀቅ ከፈለገች ለጠላፊዎቹ ማስለቀቂያ መክፈል እንዳለባት ተነግሯታል። በዚህ መሃል ታዲያ ትላንት $3 ሚሊዮን ማስለቀቂያ ጠይቀው የነበሩት ጠላፊዎቹ በዛሬው ዕለት ከፍ ማድረጋቸውን ሚድል ኢስት ሞኒተር ዘግቧል። እንደ ሚድል ኢስት ሞኒተር ዘገባ ከሆነ ጠላፊዎቹ መርከቡን ለመልቀቅ የሚያስፈልገውን የቪዛ ጥያቄ $3 ሚሊዮን ወደ $10 ሚሊዮን ከፍ አድርገውታል ተብሏል። ከመርከበኞቹና የመርከቧ ሰራተኞች ዘመዶች እንደሰጡት ገለጻ ከሆነ በመርከቡ ላይ ያለው ሁኔታ በከፍተኛ ሁኔታ እየተባባሰ መጥቷል። ከመርከብ ሰራተኞች መካከል አንዱ የሆኑት ግብፃዊ የኢንጂነር መሐመድ ራዲ ሚስት ባለቤት ጋር በስልክ ባወሩባት ወቅት የባህር ወንበዴዎች በመርከቡ ላይ የታጠቁ ጠባቂዎችን ቁጥር በመጨመር የምግብና የውሃ አቅርቦት በእጅጉ እንደገደቧቸው ነግረውኛል ማለቷን ዘገቡ አክሏል። 2800 ቶን የሚጠጋ ቤንዚን የያዘው ሚትዮሪካ የተባለው መርከብ ባሳለፍነው ሳምንት በግንቦት 2 ቀን በየመን ሻቧ ግዛት የባህር ዳርቻ ታጠቁ የሶማሊያ ባህር ወንበዴዎች የተጠለፈው መርከቡ በመቀጠልም በፑንትላንድ ክልል አቅራቢያ ወደሚገኘው የሶማሊያ ግዛት ዋክል የተወሰደችው ሲሆን በመርከቧ ውስጥም ከግብፃውያን በተጨማሪ ከአንድ የመጡ ባለሙያዎች እንደሚገኙበት ተነግሯል። ይህ ክስተት የተከሰተው በ2026 በኤደን ባህረ ሰላጤና በሶማሊያ ባህረ ሰላጤ የባህር ላይ ወንበዴዎች እንደገና በተከሰቱበት ወቅት ሲሆን ይህም የመርከብ ጠለፋ ወንጀል መበራከት የተስፋፋው በክልሉ አለመረጋጋት፣ በቀይ ባህር ውጥረትና እየተባባሰ በመጣው ዓለም አቀፋዊ የኢኮኖሚ ቀውስ ሁኔታ ምክንያት ነው ተብሏል። የግብጽ የውጭ ጉዳይ ሚኒስትር የጠለፋው ጥቃት ከተከሰተበት ጊዜ ጀምሮ ጉዳዩን እየተከታተለ መሆኑን ያስታወቀ ሲሆን የውጭ ጉዳይ ሚኒስትር ባድል አብደላቲ ሞቃዲሾ የሚገኘው የግብጽ ኤምባሲ ከሶማሊያ ባለስልጣናት ጋር በመተባበር መርከበኞችን እንዲፈቱ መመሪያ እንደሰጡም ገልጸዋል። በመጨረሻም የእስራኤል ጦር አዲስ የድሮን ስጋት ገጠመው። ከዩክሬን ጋር ለመተባበር እያሰበ ነው። ሄዝቦላ በፋይበር ኦፕቲክ የሚታዘዙ አዳዲስ ድሮኖችን መጠቀም መጀመሩ በእስራኤል መከላከያ ሰራዊት IDF ላይ ከፍተኛ ስጋት መፍጠሩን ጀሩሳሌም ፖስት ዘግቧል። ይህ ስጋት እስራኤል በዘርፉ ሰፊ ልምድ ካላት ዩክሬን ጋር እንድትተባበር ግፊት እያደረገባት ይገኛል። እነዚህ FPV ድሮኖች በፋይበር ኦፕቲክ ገመድ አማካኝነት ከኦፕሬተሩ ጋር የተገናኙ በመሆናቸው በኤሌክትሮኒክ መዝጊያ መሳሪያዎች ለመሰናከል የማይቻልና በራዳር ለመለየት እጅግ አስቸጋሪ ናቸው። ባለፈው በሊባኖስ ድንበር አቅራቢያ በደረሰ የዚህ አይነት ድሮን ጥቃት አንደር ግሎቫኒዮቭ የተባለ የ47 ዓመት የእስራኤል ተጠባባቂ ወታደር ተገድሏል። የድሮን ቴክኖሎጂ በዩክሬን የጦር ግንባር በስፋት ጥቅም ላይ እየዋለ ሲሆን ሄዝቦላ ስልቱን ከዚሁ እንደቀሰመው ይታመናል። እስራኤል፣ አሜሪካና ሌሎች አጋሮች ከዩክሬን ጋር በመሆን እነዚህን ድሮኖች ለመመከት የሚያስችሉ ቴክኖሎጂዎችን በጋራ ለማልማት እያሰቡ ነው።